قلوبنا من أوجاع. حاتم الأعصم تسنت عالم من يلالو لا تخافن الفقر دهنة التفرع فإن الله خوفك بالنار الله بإسات جاس فراره ولم يخوفك بالفقر بدهنة عيدا لم يسفراره الله تبارك وتعالى ويوله ولا يستنككه سات ننجي ويوله ولا يستنككه دهنة عدلم دهامهن إيمان مقلج عيدا لم مالسنا إن الله هو الرزاق ذو القوة المتين الله تبارك وتعالى هو الرزاق السنو سيساين يميلقسو السنو رزق يميسطو ذو القوة المتين يتلك يبرتو حيل بالبيت نجيتاችን تبارك وتعالى ድህነት ልናስፈራራው እንጂ ሊያስፈራራን አይገባም በርግጥኛ ስራ እንሰራለን በርግጥ ዱንያዊ የሆነን ስራ እንሰራለን ዲናዊ የሆነን ስራ እንደምንሰራው ሁሉ ለአላህ ስንል ለአኺራ ቤታችን ስንል እንደምንሰራው ሁሉ በእርግጥም በተጨባጭ ለዱንያም ልንሰራለን ነገር ግን ለዱንያ ስንሰራ በአግባቡ ነው አናጭመረብርም አናታልልም ሸሪዓችን ካሰመረልን መስመር ውጭ አንወጣም ይሄ ሲሆን አላህ በረካ ያደርግልናል የአኺራ ቤታችንም ያማረ ይሆናል ነገር ግን ዱንያን አፍቅረን ለዱንያ በመስራት ስም ሰበብ ካላደረስክ ዛሬ ምን ዋጋ አለው እያልን አላህ ተባረከ ወተዓላ حرام ያደረገውን ነገር አንሰራም ጫት አንሸጥም ሲጋራ አንሸጥም ኸምር አንሸጥም የተለያዩ የሆኑ ነገራቶችን አናታልልም እንደዚሁም የሰዎችን ገንዘብ ለመብላት አንቋምጥም بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته قال حاتم الأعصم رحمه الله تعالى لا تخافن الفقر فإن الله خوفك بالنار ولم يخوفك بالفقر حاتم الأعصم تسنت عالم من يلالو لا تخافن الفقر دهنة التفرع فإن الله خوفك بالنار الله بإسات جاس فراره ولم يخوفك بالفقر بدهنة عيدا لم يسفراره الله تبارك وتعالى ويوله ولا يستنككه سات ننجي ويوله ولا يستنككه دهنة عدلم دهامهن إيمان مقلج عيدا لم مالسنا الله تبارك وتعالى يفلقون رزقون ያሰፋለታል ለፈለገው ለሆነው አካል ደግሞ ሪዝቁን ያጠባል ጌታችን ተባረከ ወተዓላ የዚህን ሰዓት ሪዝቁ የተጠበበበት የሆነ አካል ወይም ገና ሪዝቁ ሳይጠብበት ይጠብብኛል ብሎ የሚፈራ የሆነ አካል ኸይር የለውም ማለት ነው ምን ይላሉ ኢማም ኢብኑ አልቀይም ረሂመሁላህ طريق الهجرتين وباب السعادتين በተሰኘው ኪታብ قال بعض السلف قالوا ከቀደምቶች መካከል አንዱ ዓሊም እንዲሃሉ ይሉናል إذا اجتمع إبليس وجنوده لم يفرحوا بشيء كفرحهم بثلاثة أشياء إبليس إن وتادروچو عند ላይ በሚሰባሰቡ ጊዜ ኢብሊስና ወታደሮቹ አንድ ላይ በሚሰባሰቡ ጊዜ ከሶስት ነገራቶች በላይ እነሱን የሚያስደስታቸው ነገር የለም አሉ አንደኛው ሙእሚኑን ቀተለ ሙእሚናን አንድ ሙእሚን ሲገድል እጅግ ያስደስታቸዋል ሙእሚንን ሲያኮርፍ እጅግ ያስደስታቸዋል ሙእሚኖች እርስ በርሳቸው ሲጨፋጨፉ በጣም ይደሰታሉ በዘር በመነሳሳት በተለያዩ በሆኑ አለባሌ ነገራቶች በመነሳሳት ሙስሊሞች እርስ በርስ ሲጎዳዱ ኢብሊስ ደስ ይለዋል ሁለተኛው ደግሞ ወረጁሉን የሞቱ على الكفر አንድ ሰው ክህደት ላይ ከሞተለት ኢብሊስ እጅግ ይደሰታል እንደዚሁም ባልደረቦቹም የኢብሊስ ባልደረቦች እጅግ ይደሰታሉ ሌላኛው ወቀልቡን فيه خوف الفقر ሶስተኛውና የመጨረሻው ደግሞ ኢብሊስ ሲያዩት የሚደሰቱት የሆነ አካል ማን ነው ወቀልቡን ልብ ነው فيه በዚያ ልብ ውስጥ خوف الفقر የድህነት ፍራቻ ያለበትን ልብ ድህነትን የሚፈራ እጅግ ድህነትን ገና ሳይደርስበት ድሃ እንዳልሆነ ብሎ የሚሸበር የሆነ አካል ይህ ሰው የኢብሊስ ሲመለከተው ይሄን አካል እጅግ ኢብሊስ ይደሰታል አሉ ያ አላህ ድህነትን መፍራት ሰውየው ድሃ ሆናል ብሎ መሸበር ይሄ በዛሬ ጊዜ ያለኛ ትልቅ ሽታችን ነው ባለሀብቱም ድሃ እንዳልሆነ ብሎ ይፈራል ያጭበረብራል ይሰርቃል ይዘርፋል ከሚስኪን ይነጥቃል እንደዚሁም ድሃውም የሌለው ገንዘብ የሌለው የሆነ አካልም እስከመቼ ነው ብሎ ያልሆነን ስራ ይሰራል
حرام ነው حلال ነው ሳያጣራ ገንዘብን ይሰበስባል ድህነትን መፍራታችን በዲናችን ላይ ወንጀልን እንድንፈጽም በዲናችን ላይ ድንበር እንድናልፍ አደረገን ግን አላሁ ተባረከ ወተዓላ ተቀደረልን ከወሰነልን ነገር ፈጽሞ አናልፍም አላህ ተባረከ ወተዓላ እናታችን ሆድ ውስጥ እያለን ነው ምን ያክል እንደምንበላ ዱንያ ላይ ምን ያክል ካፒታል እንደሚኖረን ምን ያክልስ ገንዘብ በእጃችን ላይ እንደሚኖር ያስቀመጠ ለዚያ ነው ወደ አንድ ዓሊም መጥተው አንድ ጊዜ እንዲህ አሉትኝ ኑሮ እጅግ ተወዶብናል አንዲት ቁራሽ ዳቦ አንድ ዲርሃም እየተሸጠ ነው አሉትኝ እሱም ረጋ ሰከን ብሎ ምን አለ እንኳን አንዲት ዳቦ ወይም የዳቦ ቁራሽ አንዲት ዲርሃም መግባት አይደለም አንዲት የስንዴ ፍሬ ወይም የገብስ ፍሬ ወይም የጤፍ ፍሬ አንዷ ፍሬ ብቻ 40 ዲርሃም ብትገባ ፈጽሞ አይጨንቀኝም ማለት ፈጽሞ አይጨንቀኝም ምክንያቱም አላሁ ተባረከ ወተዓላ እኔን እንዳመልከው አዞኛል በርግጠኝነት ካመለኩት ደግሞ እንደሚረዝቀኝ ነግሮኛል ታዲያ አላህ ተባረከ ወተዓላ ቃል ኪዳን እያለልኝ እሱን በአግባቡ ማምለክ እንጂ የሚጠበቅብኝ ከዛውጭ ምን እበላለሁ እንዴት እኖራለሁ እያልኩኝ ልጨነቅ ፈጽሞ ጌታ አላዘዘኝም اللهم لزي الفترنيم ماله ይሄ ሰው ይሄን የቁርአን አያ አነበበ አንተ ሙሐመድ ሆይ ወእሙር አህለከ ቢስሰላቲ ወስጠቢር عليها አንተ ሙሐመድ ሆይ ወእሙር አህለከ ቢስሰላት ቤተሰቦችህን በሶላት ላይ እዘዛቸው ላንተም ከፈጸምክ በኋላ ሶላትን በአክባቡ ከሰገድክ በኋላ ለጌታ ታዛዥ ከሆንክ በኋላ ይከዛም በኋላ ወእሙር አህለከ ቢስሰላት ቤተሰቦችህን በሶላት ላይ እዘዛቸው ወስጠቢር عليها በሷም ላይ ታገስ የዚያን ሰዓት ላንስአሉከ ሪዝቃ ሲሳየንኛ አንጠይቅህም ቤተሰቦችህን አንተ መግባቸው አንልህም አንተንም ራስህን መግብ አንልህም نحن نرزقك አንተንም ቢሆን እነሱን እኛንን የምንረዝቃቸው ሲሳየን የምንለግ ግሳቸው ወልዓቂበቱ ሊተቅዋ ፈጽሞኮ መጨረሻዋ አላህን ለሚፈሩት ለሆኑ ሰዎች ነው የምትሆነው አለ ጌታችን ተባረከ ወተዓላ አኺራ መመጻደቅ የህይወት የመጨረሻ ግቧ ማማር ለነኛ አላህን ለሚፈሩት ነው ደስታም ያለው ለነሱ ነው ስለዚህ ብቻ አንተ አላህን ፍራው ብቻ አንተ ታገስ ብቻ አንተ ሶላት ላይ በርታ ቤተሰቦችን በሶላት ላይ እዘዝ እኛ የዚህ ሰዓት ሲሳይን እንሰጣለን እንረዝቃለን አለ ጌታችን ተባረከ ወተዓላ ይሄን ይያላሉ ይሄ ዓሊም እኔ እንዴት ልጨነቃሉ እኛ እንረዝቃችኋለን ብቻ እናንተ እኔን አምልኩኝ ብቻ እናንተ እኔን አምልኩኝ ብቻ አንተ እኔን አምልከኝ አብሽር ረዝቅሃለሁ አለ በአላህ የሚተማመን በአላህ ያመነ የሆነ አካል ፈጽሞ ድህነትን አይፈራም እንዲህ በጌታው ተባረከ ወተዓላ ይተማመናል ማለት ነው ረሱሉ አለይሂ ሰላቱ ወሰላም ደግሞ ምን ብለዋል አንዲት ነፍስ አንዲት ህይወት አትሞትም ያችን አላህ የጻፈላትን የሆነችዋን ሪዝቅ ሙሉ ለሙሉ በልታ እስክትጨርስ እንጃሉ እስክትጨርስ ድረስ አትሞትም ስለዚህ የኛ ዛሬ ድህነትን መፍራት ለድህነት መሸበር አጭበርብሮ ገንዘብን ማግኘት ምንም ትርጉም አልኖረውም ማለት ነው ምክንያቱም አጭበረበርከውም እንደዚሁም በመልካም አመጣው አላህ የጻፈውን ነው የምታመጣው ፈጽሞ አላህ ያልጻፈውን አታመጣም ስለዚህ መታገስ ስለዚህ ለድህነት እጅ ሰጥቶ ሳይሆን ከፍ ብሎ በመስራት ለመልካም ነገር በመልፋት አላህ ተባረከ ወተዓላ በፈቀደው መንገድ ላይ ገንዘብን በመፈለግ ድህነትን ፈርተን ሳይሆን ድህነትን ችላ ብለን ልንኖር ይገባል አላህ ተባረከ ወተዓላ ደግሞ هو الذي يرزقنا እሱን የሚረዝቀን እኛ በለፋነው እኛ በተጋነው አይደለም እኛ ሰበብ ብቻ ነው የምናደርሰው ጌታችን ምን ይላል ان الله هو الرزاق ذو القوة المتين الله تبارك وتعالى هو الرزاق እሱ ነው ሲሳይን የሚለግሰው እሱ ነው ሪዝቅን የሚሰጠው ذو القوة المتين የትልቅ የብርቱ ኃይል ባለቤት ነው ጌታችን ተባረከ وتعالى قيل لسلمة ابن دينار እንዲህ ተባሉ يا أبا حمزة አንቱ የሐምዛ አባት ሆይ አሏቸው لسلمة ابن دينار ትልቅ ዓሊም ናቸው أما ترى قد غلى السعر አንተ ሼኽ ሆይ እጅግ ተወዶ አልተመለከትክም እንዴ ኑሮ ተወዶ እጅግ ስንሰቃይ አልተመለከተም እንዴ አሏቸው فقال እሳቸውም አሉ وما الذي يغمكم من ذلك ታዲያ ለምን ያሳስባችኋል ኑሮ ተወደደ ብላችሁ እንዴት ልትጨነቁ ትችላላችሁ ان الذي يرزقنا في الرخص هو الذي يرزقنا في الغلاء ያ
ርካሽ ይያለ ኑሮ ረክሶ ባለበት ሰዓት ሲረዝቀን የነበረው የሆነው ጌታችን ኑሮ ተወደሙኮ እሱኮ ነው የሚረዝቀን ለምንድነው ምን ያስጨንቃችኋል እናንተ ምን አገባችሁ እናንተ አሉ ሒልየቱል አውሊያ በተሰኘው ኪታብ ላይ ተዘግቧል እና አንድ ሰው ድህነትን ፈርቶ አንድ ሰው ኑሮ ተወደደ ብሎ ፈርቶ ሊጨነቅ ሐሳብ ሊገባው አይገባም ይሄ ከሆነ ደግሞ ይሄ ሰው የሸይጣን መጫወቻ ሆኗል ምክንያቱም ሸይጣን እንደነዚህ አይነት ሰዎችን ይወዳል ወደ حرام ነገር ይጋብዛቸዋል ወደ حرام ነገር ይጠራቸዋል ይሄው መውጫ መንገድ እንኳን ሌላቸዋል ግን حرام ነው ታዲያ ያን حرام ነገር እንዲዳፈሩ ያደርጋቸዋል ምክንያቱም ልባቸው ላይ የድህነትን ፍራቻ አድርጎባቸዋልና ስንቶቻችንን መኖሪያ ቤት ይያልን መጓጓዣ መኪና ይያልን ድህነትን የምንፈራው ስንቶቻችንን የምንበላው አግንተን የምንጠጣው አግንተን ሚስት ኑሮን ልጆቻችን ኑሮውን ብዙ ነገር አላህ ሰጥቶን ድህነትን የምንፈራው ስንቶቻችንን ስራ መስራት እየቻለን ስንቶቻችንን መልካም ነገር መስራት እየቻለን ድህነትን በመፍራት ሶላተል ጀማዓ የምናቋርጠው ከዒባዳህ ምንዘናጋው ከደርስ የምንቋረጠው ስንት ነገር ከማድረግ ወደ ኋላ የምንለው ስንቶቻችንን መስጂድ ከመገንባት ወደ ኋላ የምንለው ምክንያቱም ድህነትን ፈርተን ብራውጡ ስንባል ድህነትን እንፈራለን ልክ ጌታችን ተባረከ ወተዓላ እንደሚናገረው الشيطان يعيدكم الفقر ويأمركم بالفحشاء الى ጌታችን ተባረከ ወተዓላ ሸይጣን ሁሌም ድህነትን ነው ቃል የሚገባላችሁ ያስፈራራችኋል በድህነት ገንዘብ ልታወጣ ስትል ለሚስኪን ልትሰጥ ስትል እንዴ ዳብቶንስ መቻለህ አንተ ይልሃል እንደዚሁም ለመስጂድ ልታወጣ ስትል 10,000 ብር ለመስጂድ አወጣለሁ ስትል እንዴ 100,000 ብር ኮነች ያለች አካውንትህ ላይ 90,000 ብር ኮነ የሚቀር እንዴት ይሄ ይሆናል አራተው የሆነ ችግር ይመጣብህሳ የሆነ ስራው ይመጣስ ይታገኘዋል ይሄን 10,000 ብር ይልሃል ሸይጣን ድህነትን ቃል ይገባልሃል አዝኖልህ እንኳን አይደለም ድህነትን ቃል የሚገባው ላንተ በድህነት የሚያስፈራራ አዝኖልህ አይደለም ነገር ግን ኢማንህ እንዲሸረሸር ዘንድ ነው በአላህ ላይ ያለ መመካት እንዲሸረሸር ዘንድ ነው እንጂማ በአላህ ላይ የሚመካልብኮ ይሰጣል አላህ ተባረከ ወተዓላ ብሎ ይመካል በአላህ ላይ ምክንያቱም ረሱሉ አለይሂ ሰላቱ ወሰላም ምናሉ ለው ተተወከሉን ዐለ አላህ ሐቀ ተወኩሊ በአላህ ላይ እኮ እንደሚገባው ያክል መመካትን መኩ ኑሮ ለረዘቀኩም ከማ يرزق الطير لك አዋፋትን እንደሚረዝቀው እንደሚለግሰው ለእናንተም ይረዝቃችሁ ነበር አሉ ረሱል አለይሂ ሰላቱ ወሰላም እቺ አዋፋት እነኚህ ወፎች የተغዱ ኺማሳ ጧት ሲወጡ ሆዳቸው ሽልብ ብሎ እርቧቸው ሆዳቸው ውስጥ ምንም አይነት ምግብ ሳይኖር ይወጣሉ የሥራ ቦታ የላቸውም ቢሮ የላቸው የንግድ ቦታ የላቸው እርሻ የላቸው ምን የላቸው ይወጣሉ ዝም ብለው የት እንደሚሄዱ ያውቃሉ እንዴ ፈጽሞ ያውቁም ግን ይወጣሉ ዝም ብለው የአላህን ሪዝቅ ፍለጋ እነኚህ አዋፋቶች በአላህ ነው የተመኩት ይወጣሉ ወተغዱ ኺማሳሉ ረሱል አለይሂ ቡጡና አፍወን ወተغዱ ኺማሳን ወተሩሑ ቡጡና አሉ ረሱል አለይሂ ሰላቱ ወሰላም ሆዳቸው ይሸለበ ሆኖ ይሄዳሉ ርቧቸው ይሄዳሉ ሲመለሱ ግን ማታ ሆዳቸውን ሞልተው ይመለሳሉ ለምን አላህ ተባረከ ወተዓላ እሱን የሚረዝቃቸው ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب على ጌታችን ተባረከ ወተዓላ አላህን የፈራሰው ከጭንቀቱ መገላገያ መውጫ መንገድ ያደርግለታል አለ ጌታችን ተባረከ ወተዓላ እንደዚሁም ባላሰበው በሆነው አቅጣጫ ይረዝቀዋል አለ ጌታችን ተባረከ ወተዓላ ስለዚህ ድህነትን ልንፈራ አይገባም ድህነትን ልናስፈራራው እንጂ ሊያስፈራራን አይገባም በእርግጥኛ ስራ እንሰራለን በእርግጥ ዱንያዊ የሆነን ስራ እንሰራለን ዲናዊ የሆነን ስራ እንደምንሰራው ሁሉ ለአላህ ስንል ለአኺራ ቤታችን ስንል እንደምንሰራው ሁሉ በእርግጥም በተጨባጭ ለዱንያም ልንሰራለን ነገር ግን ለዱንያ ስንሰራ በአግባቡ ነው አናጭበረብርም አናታልልም ሸሪዓችን ካሰመረልን መስመሮች አንወጣም ይሄ ሲሆን አላህ በረካ ያደርግልናል የአኺራ ቤታችንም ያማረ ይሆናል ነገር ግን ዱንያን አፍቅረን ለዱንያ በመስራት ስም ሰበብ ካላደረስክ ዛሬ ምን ዋጋለው እያልን አላህ ተባረከ ወተዓላ حرام ያደረገውን ነገር አንሰራም ጫት አንሸጥም ሲጋራ አንሸጥም ኸምር አንሸጥም የተለያዩ የሆኑ ነገራቶችን አናታልልም እንደዚሁም የሰዎችን ገንዘብ ለመብላት አንቋምጥም በሚስኪኖች ስም የሚሰበሰብ ገንዘብ በመስጂድ ስም የሚሰበሰብን ገንዘብ ፈጽሞ አንበላም ማለት ነው አማንያኖች እንዲህ ሊሆኑ ይገባቸዋል ሐቂቃ ይሄን ካላደረግን ግን ነፃ ልንወጣ አንችልም በእውነቱ ማለት ነው አላህ ተባረከ ወተዓላ
ድህነትን አንስቶላቸው በሀብት ከሚንበሸበሹት ያደርገን የልብን መብቃቃት ይወፍቀን የልብህን ድህነት አላህ ተባረከ ወተዓላ ያንሳልን በዱንያም በአኺራም የተሻለ የሆነን ህይወት አላህ ተባረከ ወተዓላ ይወፍቀን ለማለት እወዳለሁኝ አላህ በሱና ላይ አጽንቶ በተውሂድ ላይ ይግደለን ወሰለላሁ ወሰለም ወባሪክ ዐላ ነብይና ሙሐመድን ወዐላ አሊሂ ወصحبه اجمعين والله اعلم والسلام عليكم ورحمة الله وبركاته